ብዙ ወንዶች ለመናገር የሚፈሩትን አንድ ነገር ልጠይቃችሁ። አንዲትን ሴት አያችሁ እንበል፣ ያ ስሜት ተሰማችሁ፣ ምናልባትም ትንሽ አሽኮረመማችሁ። ነገር ግን ከሄዳችሁ በኋላ ራሳችሁን ታዲያ እሷ በእርግጥ ወደደችኝ ብላችሁ ጠይቃችሁ ታውቃላችሁ? 99 በመቶ የሚሆኑ ወንዶች ሴቶች ፍላጎታቸውን የሚገልጹበትን መንገድ ሙሉ በሙሉ ይሳሳታሉ። ምክንያቱም ምኞት ወይም ደንታ ቢስ ስለሆኑ ሳይሆን የሴቶች ፍላጎት ረቂቅ፣ በስነ ልቦና የታጨቀና ጥልቅ ስሜታዊ ስለሆነ ነው። አይጮህም፣ ያንሾካሹካል። እውነታው ግን ምን ማየት እንዳለባችሁ ካወቃችሁ ሴትዮዋ ከመነካቷ በፊት በውስጧ አዎ እንድትል የሚያደርጓትን ስሜታዊ ቀስቃሽ ምክንያቶች አንዴ ከተረዳችሁ አብዛኞቹ ወንዶች ፈጽሞ የማያውቋቸውን አጋጣሚዎች ማየት ትጀምራላችሁ። ለመምራት፣ ለመገናኘት፣ በተፈጥሮ በእውነተኛና በኃይል ነገሮችን ለማራመድ የሚያስችሉ አጋጣሚዎችን እነግራችኋለሁ። ስለዚህ ይህን ቪዲዮ ጨርሳችሁ ስትወጡ ሴቶችን የሚስበው ምን እንደሆነ ብቻ አትረዱም። ገንዘብ፣ መልክ ወይም ማዕረግ ሳይኖራችሁ ያንን ፍላጎት እንዴት ማንቃት እንደምትችሉ ታውቃላችሁ። ነገር ግን መጀመሪያ አንድ ነገር በጣም ግልጽ ላድርግላችሁ። የወንድ ሞዴል መሆን አያስፈልጋችሁም። የጡንቻ ባለቤት መሆን አያስፈልጋችሁም። ርካሽ የፍቅር መለያዎችን መጠቀም አያስፈልጋችሁም እና በእርግጠኝነት የአልፋ ቢሊዮነር ጀግና መሆን አያስፈልጋችሁም። ነገር ግን አንድ ብቻ መቀየር አለባችሁ እና ከምትሉት ነገር ጋር ምንም ግንኙነት የለውም። ይልቁንም እንዴት እንደምትገኙ ወይም እንዳላችሁ ነው ዋናው ነጥብ። ምክንያቱም ሴቶችን ያለምንም ጥረት የሚያገኙ ወንዶች፣ ሴቶች የሚናፍቋቸው የሚያስቡባቸውና ደጋግመው የሚመላለሱባቸው ወንዶች ይህንን አንድ የስነ ልቦና ሚስጥር ያውቁታል እና ይጠቀሙበታል። ተጨማሪ ምርጫዎች፣ ተጨማሪ መተማመን በመኝታ ቤት ውስጥ እና ከዚያም በላይ ስኬት ይሰጣቸዋል። አንዴ ካሳየኋችሁ በኋላ እናንተም በትክክል ተመሳሳይ ነገር ማድረግ ትችላላችሁ። ስለዚህ ጥቂት ደቂቃዎችን አጥፉ፣ ትኩረትን የሚከፋፍሉ ነገሮችን አጥፉና ከኔ ጋር ቆዩ። ምክንያቱም ይሄ ሌላ የፍቅር መለያ ቪዲዮ አይደለም። ይህ ስለ ወሲብና ፍላጎት ያላችሁን አጠቃላይ አስተሳሰብ እንደገና የመቅረጽ ሂደት ነው። በዚህም የተነሳ ሴቶች ይፈልጓቸዋል ብቻ ሳይሆን ያለምንም ማመንታት አዎ ይሏቸዋል። ያንን የሰብስክራይብ ቁልፍ ንኩት። አሁን ወደ ውስጥ እንግባ። መልካም ቆይታ። እያንዳንዱ ሰው በየትኛው ሰዓት ከጠየቃቸው ዋና ጥያቄዎች እንጀምር። አንዲት ሴት ከእናንተ ጋር እንድትተኛ እንዴት ማድረግ ይቻላል? ቀላል ይመስላል አይደለ? ነገር ግን ለአብዛኞቹ ወንዶች ቀላል አይደለም። ግራ የሚያጋባ፣ የሚያበሳጭ፣ የሚያደክም ነው። ይሞክራሉ፣ ጥረቱን ያደርጋሉ፣ ደንቦችን ይከተላሉ። ሆኖም የወንድ ጓደኛ ብቻ ሆነው ይቀራሉ፣ ይረሳሉ፣ ወይም የከፋው ነገር አንተ የኔ አይነት አይደለህም ይባላሉ። ይጎዳል፣ ወደ ምሬት፣ ብቸኝነትና አንዳንዶች ስለሱ ወደማያወሩት ጸጥ ያለ ተስፋ መቁረጥ ይመራቸዋል። ለምን ካልከኝ ምክንያቱም ከሴት ፍላጎት ጋር እንዴት መገናኘት እንደሚችሉ ፈጽሞ አልተማሩም እና ማንም የማያወራው ሚስጥር ይሄውልህ። ሴቶች ለወሲብ አዎ ማለት በተፈጥሯቸው የለመዱት ነው። አዎ ማለት እንፈልጋለን፣ እናስብበታለን፣ እናልመዋለን፣ እንናፍቀዋለን። እኛ በሮማንቲክ ፊልሞች ውስጥ እንደምንዞር ንጹሃን ትንንሽ መላእክቶች አይደለንም። እኛ ከፍተኛ የወሲብ ፍላጎት ያላቸው ፍጥረታት ነን። ነገር ግን ወጥመዱ እዚህ ላይ ነው። ለሁሉም ሰው አዎ አንልም እና እየለመኑን ለሚመስሉ ወንዶች በፍጹም አዎ አንልም። አዎ የምንለው ትክክለኛ ሆኖ ሲሰማን፣ ደህንነት ሲሰማን፣ ስንታይ፣ ተፈላጊና የተደሰትን ስንሆን ነው። እና አንድ ወንድ የተሳሳተ ኃይል ይዞ ሲመጣ ተስፋ የለሽ ፈላጊ ወይም በውጤቱ ላይ ከመጠን በላይ የተጠመደ ሲሆን ከመጀመሩ በፊት ስሜቱን ያበላሸዋል። ምክንያቱም ምን እንደምንረዳ ታውቃላችሁ? አንድ ወንድ ለወሲብ የተራበ መሆኑን እንረዳለን እና በዓለም ላይ ካሉ ትልልቅ ጸያፍ ነገሮች አንዱ ይህ ነው። ያ መማረክ ከሚያስቡት በላይ ብዙ ይናገራል። ምርጫዎች የለኝም ይላል። ጥሩ ስሜት እንዲሰማኝ ይሄ ካንቺ ያስፈልገኛል ይላል። እንደ ሰው አላየሁሽም፣ እንደ አካል ብቻ ነው ይላል። ስለዚህ እያንዳንዱ ወንድ ሊጠይቀው የሚገባው ጥያቄ ይሄውና፣ አንዲት ሴት ያለ ግፊት በፈቃደኝነትና በተፈጥሮ አዎ እንድትል ማድረግ ይቻላል? መልሱ የወንድነት አስተሳሰብ ለውጥ ነው በሚለው ነገር ውስጥ ይገኛል። ሴቶች የሚመኟቸውን ወንዶች ከሚረሷቸው ወንዶች የሚለየው የአእምሮ ማስተካከያ ነው። አንተ ገዢ አይደለህም፣ አንተ ሻጭ ነህ። ልብ በሉ፣ አብዛኞቹ ወንዶች ወሲብን ለማግኘት መጣር እንዳለባቸው አስበው ይንቀሳቀሳሉ። ሴቶች የሚጠብቁት የተወሰነ ሽልማት እንደሆነ አድርገው ያስባሉ። እናም እሱን ለማግኘት ብልሃቶችን መስራት ወይም ራሳቸውን ማረጋገጥ አለብኝ ብለው ያስባሉ። ነገር ግን ያ ኃይል፣ ያ ችግሩ ነው። ወሲብን ስታሳድድ ብርቅ እንደሆነ አድርገህ ስታስብ ወይም የወንድነትህን ዋጋ ለማረጋገጥ እንደሚፈልጉት ስታስብ እሷን በመድረክ ላይ ታስቀምጥና ራስህን ከሷ በታች ታደርጋለህ። ያ ወዲያውኑ ንዝረቱን ይገለዋል። በምትኩ ከፍተኛ ዋጋ ያላቸው ወንዶች እንዴት እንደሚያስቡ እነሆ ልንገርህ። ለውጡ የሚከሰተውም እዚህ ላይ ነው።
ወሲብ ቀድሞውኑ በጠረጴዛ ላይ እንዳለ አድርገው ያስባሉ። በሚያስጠላ ባለመብትነት በተሞላበት መንገድ ሳይሆን በተረጋጋ ተጫዋችና በራስ መተማመን ባለው መንገድ ወሲብን እንደ የጋራ ተሞክረው እንጂ ሊሸነፍ የሚገባ ሽልማት አድርገው አያዩትም። እንዴት አልጋ ውስጥ ልክተታት ብለው አያስቡም። አዎ ብንተዋወቅ አልጋ ውስጥ እንገባለን፣ አስደሳች ይሆናል ብለው ያስባሉ። ያ አስተሳሰብ ፍጹም የተለየ ኃይል ይፈጥራል። የተረጋጋ ፈላጊ አይደለም፣ በወንድነት እርግጠኛ ላይ የተመሰረተ ነው እና ሴቶች ወዲያውኑ ይረዱታል። አሁን ትንሽ ምሳሌ ልስጣችሁ። 2 ወንዶች ወደ ክፍል ውስጥ ገቡ። ተመሳሳይ ቁመት፣ ተመሳሳይ የመሳብ ደረጃ አላቸው። አንደኛው እሺ ከሷ ጋር ማውራት አለብኝ፣ ምን ልበል? እንዴት ላስደምማት? አይሆንም ብትለኝስ ብትከለክለኝስ ብሎ ያስባል። ሌላኛው ደግሞ ቺክ ናት፣ አብረን እንዝናናለን፣ እንዴት እንደምንተዋወቅ እኔ ብሎ ያስባል። ከተናገሩት ሁለቱ እሷን የትኛው የተረጋጋ ደህንነቱ የተጠበቀና ማራኪነት እንዲሰማት የሚያደርገውን ገምቱ። ከማን ጋር መሽኮርመም እንደምትፈልግም ኮሜንት ላይ ጻፉልኝ። ሁለተኛው ወንድ ጋር ነው። በየሰዓቱ መሆን ትፈልጋለች። ምክንያቱም ያ ያስተሳሰብ ያ መረጋጋት ለውጤቱ ስሜታዊ አለመሆን እጅግ በጣም ማራኪ ነው። እሷ እንዳትታደን ታደርጋለች፣ እየተጋበዘች ነው። እና ሴቶች ግብዣዎችን እንጂ የሚጠብቁ አይወዱም። ከእሷ ጋር የሆነ ነገር ለማግኘት የምትጥር ሰው መሆንን ትተዋለህ። ከእሷ ጋር የሆነ ነገር የምትጋራ ሰው ትሆናለህ። ሁሉንም ነገር የሚለውጠው እዚህ ላይ ነው። አሁን ይህንን የበለጠ ጥልቅ እናድርግ። አሁን ያንን አስተሳሰብ እንዴት በትክክል ማሳየት እንደሚቻል ደግሞ እንነጋገር። ምክንያቱም በራስ መተማመን ያላቸውን ሐሳቦች ማሰብ አንድ ነገር ነው። ነገር ግን ሴቶች ለውስጣዊ ሐሳብ ምላሽ አይሰጡም። ለኃይልህ፣ ለንዝረትህና መገኘትህ ምላሽ ይሰጣሉ። እና ያ መገኘት የሚጀምረው ክፍሉን በገባህበት ቅጽበት አንድ ነጠላ ቃል ከመናገር በፊት ነው። ስለዚህ ጥያቄው ይኸውና፣ ከእሷ ጋር መገናኘት የምትፈልግ ወንድ መስለህ ራስህን እንዴት ትሸከማለህ? ብዙ ሳትናገር ወይስ ሳታደርግ ነው? በአንድ ቀላል ህግ ይጀምራል። ማስደመም መግታት ጀምር፣ መደሰት ጀምር። ይህንን በዝርዝር ልንገርህ። አብዛኞቹ ወንዶች ወደ አንድ ሴት ሄደው እንዴት ላስደስታት፣ አንድ ነገር ማረጋገጥ አለብኝ፣ የተሳሳተ ነገር ከመናገር መቆጠብ አለብኝ ብለው ያስባሉ። ነገር ግን በራስ መተማመን ያላቸው በወሲብ የሰለጠኑ ወንዶች እንተዋወቅ፣ እኔ ወደ ዓለሜ ለመግባት በቂ አሪፍ መሆንሽን እኔ ትንሽ እንዝናና ብለው ያስባሉ። ይህ ቀላል መስተካከል የድምጽ ቃናህን፣ የአይን ንክክህን፣ የሰውነት ቋንቋህንና እንዲያውም የቀልድ ስሜትህን ይለውጠዋል። ዘና ያልክ ተጫዋችና ማራኪ ያደርግሃል። እናም እሷ ደህንነት ሲሰማት በተፈጥሮዋ ስሜታዊ የሆነውን የሴትነት ኃይሏን እንድትጠቀም ያስችላታል። ይሄ ደግሞ ማራኪ እንዲሆን ያደርገዋል። ይህንን አስታውሱ። ሴቶች ከወንዶች ጋር የሚተኙት ቆንጆ ስለሆኑ አይደለም፣ ነፃነት እንዲሰማቸው ከሚያደርጉ ወንዶች ጋር ግን ይተኛሉ። ለማሽኮርመም ነፃነት፣ ለዱርዬነት ነፃነት፣ ያለ ፍርድ ጊዜውን ለመደሰት ነፃነት ልትሰጣት ይገባል። ይህ የሚሆነው የአንተ ኃይል እሷን ለማስደመም እዚህ አልመጣሁም፣ ከእሷ ጋርም ሆነ ያለ እሷ ራሴን ለማስደሰት መጥቻለሁ ሲል ብቻ ነው። አስማቱ ይህ ነው። አሁን ይህንን በንግግር ውስጥ እንዴት እንደሚታይ እውነተኛ ምሳሌ ልንገርህ። እሷ የሆነ ነገር በቁም ነገር ማሽኮርመም ስትናገር አስብ። ለምሳሌ እኔ ጎበዝ ነኝ ብለህ ታስባለህ አይደል? አለችህ እንበል። ያልተረጋጋ ወንድ ግራ ይጋባል፣ ራሱን ለመከላከል ይሞክራል። ነገር ግን በራስ መተማመን ያለው ወንድ ይስቅና አላውቅም አውቃለሁ ይላል። ይህን የሚናገረው በለበጣ በትንሽ መሳለቂያ ያለምንም የማጽደቅ ፍላጎት ነው እና ትወደዋለች። በንግግሩ ምክንያት ሳይሆን ከጀርባው ባለው ኃይል የተነሳ። ያ የተረጋጋ ተጫዋች በራስ መተማመን የማይቋቋሙት ነው። ሴቶች አጠገባቸው ከሚያቆዩቸው ወንዶች የሚለየው ይህ ነው። እና ብዙ ወንዶች የማያስተውሉት ነገር ይኸውና፣ ይህንን ኃይል ማስመሰል አይችሉም። ተስፋ ቆርጠ ሳለ በራስ መተማመን እንዳለህ ማስመሰል አትችልም። መላው አስተሳሰብህ ከሷ ጋር የሆነ ነገር በማግኘት ላይ የተመሰረተ ሲሆን ተረጋግተህ መታየት አትችልም። ታዲያ መፍትሄው ምንድነው ካልከኝ፣ ውስጣዊ ዓለምህን ቀይር። እና ያ የሚጀምረው ስለ ወሲብና ፍላጎት እውነተኛ በራስ መተማመን ያለው ወንድ በመሆን ነው። አስመሳይ ሳይሆን፣ እብሪተኛ ሳይሆን፣ የተማረ የተካነና የተረጋጋ ወንድ በመሆን። እና ይህ አብዛኞቹ ወንዶች ፈጽሞ የማያስቡበት ወደሚገርም ትልቅ ሚስጥር ይመራናል። አንድ ሴት ከመኝታ ቤት ውስጥ ምን ማድረግ እንዳለባት ከሚያውቅና ስለዚህ ጉዳይ መመጻደቅ ከማያስፈልገው ወንድ በላይ የሚስባት ነገር የለም። ምክንያቱም ያ የበለጠ በራስ መተማመን፣ ጸጥ ያለ የተረጋጋና የተገኘ በራስ መተማመን በመኝታ ቤት ውስጥ የተሻለ ብቻ አያደርግህም። የመራመጃ የመናገርና የመመልከት መንገድህን ይለውጠዋል።
ኃይልህን ይለውጠዋል። ለወሲብ የማይጠበቅ ነገር ግን ሁኔታውን ትክክል ከሆነ በተፈጥሮ እንደሚከሰት የሚጠብቅ ወንድ ይሆናል። ያ ኃይለኛ ነው። አብዛኞቹ ወንዶች ሴቶች በወሲብ ምን እንደሚያስደስታቸው በእርግጠኝነት አያውቁም። በቀልድ፣ በክፍል ወሬዎች ወይም በሙከራና ስህተት ላይ ይመረኮዛሉ። ይህ ማለት በራስ መተማመን የላቸውም፣ ይጨነቃሉ፣ ከመጠን በላይ ያስባሉ፣ ያመነታሉ። እንደ ልምድ የሌላቸው ወይም የከፋ ራስ ወዳዶች ሆኖ ይታያሉ። ነገር ግን አንድ ሴት ደስታን እንዴት መፍጠር እንደሚችሉ፣ ሰውነቷን እንዴት ማንበብ እንዳለብህ እንጂ መንካት ብቻ አለመሆኑን፣ ስሜታዊና ፊዚካዊ ደህንነት እንዲሰማት ማድረግ እንደሚችሉ ስትሰማው ልቧን ሙሉ በሙሉ ትከፍታለች። እና ሴቶች ከወንዶች በእጅጉ የሚለያዩበት ቦታ ይህ ነው። ምክንያቱም ወንዶች በምስላዊ ማነቃቂያ በሰከንዶች ውስጥ ሊቀሰቀሱ ሲችሉ፣ ሴቶች ግን መስማት ያስፈልጋቸዋል። ስሜታዊ ደህንነት እንዲሰማቸው መታየት፣ መናፈቅና እምነት እንዲሰማቸው ይፈልጋሉ። እና ከአንተ ጋር ይህ ካልተሰማት ማራኪ ሁና ብታገኝህም እንኳን ትዘጋሃለች። ነገር ግን ያንን ቦታ ስትሰጣት፣ የአፈጻጸም ግፊትን ስታስወግድና በግንኙነት ላይ ስታተኩር እሷ ትለቃለች። አዎ የሚል ቃል ቀላል የሚሆነው ያኔ ነው። እሷ ስለተጭበረበረች ሳይሆን ስለተገደደች ሳይሆን ባንተ በራስ መተማመን ውስጥ ደህንነት ስለተሰማት ነው። አብዛኞቹ ወንዶች የሚያመልጣቸው ክፍል እዚህ ላይ ነው። ወሲባዊ በራስ መተማመን በመኝታ ቤት ውስጥ ያሉ እንቅስቃሴዎች ብቻ አይደሉም። ስለ ትምህርት፣ የሴቷን አካል መረዳት፣ ደስታ ለእሷ እንዴት እንደሚሰራ ማወቅ። አሁን እንነጋገር በየትኛው መስተጋብር ውስጥ በጣም ኃይለኛው የመስተካከል ስልት ስለሆነው የገዥና ሻጭ ማዕቀፍ። በመሳብ ውስጥ ካሉት እጅግ በጣም ኃይለኛ አስተሳሰቦች ለውጦች አንዱ አጠቃላይ የኃይል ተለዋዋጭነት ይባላል። አብዛኞቹ ወንዶች ሳይገነዘቡ በሻጭ ማዕቀፍ ውስጥ ይሰራሉ። ራሳቸውን ለመሸጥ እየሞከሩ ነው። እንዴት አይነት ጥሩ ሰው ነኝ፣ ይህ መኪና አለኝ፣ ይህ ስራ አለኝ፣ ይህ አካል አለኝ፣ ሳቅ ማለት እችላለሁ፣ ጥሩ መሆን እችላለሁ። ያ የሻጭ ኃይል ነው። እሷ ስትሰማው እናንተ ዋጋቸውን ለማረጋገጥ እየሞከራችሁ እንደሆነ ከሷ የሆነ ነገር ወይም የሷን ማጽደቅ፣ ፍቅር፣ ገላ እንደምትፈልጉ ይሰማታል። እና ያ ትልቅ የማራኪነት ገዳይ ነው። ግን ከፍተኛ ዋጋ ያላቸው ወንዶች ምን ያደርጋሉ? የገዢ ማዕቀፍ ይባላሉ። ራሳቸውን እንደሷ ገምጋሚ አድርገው ይሸከማሉ። ምንም ነገር ለማረጋገጥ አይሞክሩም። እነሱ በቀላሉ ይገኛሉ። ሙሉ በሙሉ የተረጋጉ ናቸው። እና አንድ ጸጥ ያለ ጥያቄ ይጠይቃሉ። ለኔ ኃይል ብቁ ነሽ ይላሉ። ያ ረቂቅ ለውጥ ሁሉንም ነገር ይለውጣል። የሰውነት ቋንቋቸው የበለጠ የተረጋጋ ይሆናል። ቃላታቸው የበለጠ ተጫዋች ይሆናሉ። ንዝረታቸው ማራኪ ይሆናል። ምክንያቱም እሱ እያሳደደ አይደለም፣ እየመረጠ ነው። የሚገርመው ነገር ይሄውና ከሷ ጋር የሆነ ነገር ለማግኘት እየሞከርክ እንዳልሆነ ስትሰማ፣ በማንኛውም ሁኔታ ደህና እንደሆኑ ስትሰማ እሷ የበለጠ ትጓጓለች። ምክንያቱም አሁን ምን ማግኘት ትችላለች የሚለው አይደለም፣ ነገር ግን እርምጃ ካልወሰደች ምን ታጣለች የሚለው ነው። ስለዚህ ላለማጣት ስትል ራሷ እርምጃ ትወስዳለች። ስሜታዊ እጥረት የሚባለው የሚፈጠረው እዚህ ላይ ነው። ትኩረትን እንደ ከረሜላ በማይሰጡበት ጊዜ ኃይል ብርቅ ይሆናል እና በስነ ልቦና ውስጥ ማንኛውም ብርቅ የሆነ ነገር ዋጋ ያለው ይሆናል። አስቡበት። እሷ ወንዶች ሲለማመጧት፣ ከመጠን በላይ ሲሞክሩላት፣ ያለማቋረጥ ሲያጸድቋት ለምደዋለች። ነገር ግን አንተ የተረጋጋህ ነህ፣ የተመረጥክ ነህ፣ ኃይሏን ትደሰትበታለህ። ነገር ግን ገና ሙሉ በሙሉ አልተሸጥክም እና ያ አለመተማመንም በምርጥ መንገድ እብድ ያደርጋታል። እሷ ጥያቄዎችን እየጠየቀች ለማስደመም እየሞከረች ትጀምራለች። ምክንያቱም አሁን እሷ በመልክ ወይም በውበት ብቻ ምላሽ እየሰጠች አይደለም፣ አንተ መራጩ እንደሆንክ ለሚሰማት ምላሽ እየሰጠች ነው። ጨዋታውን ቀይረውታል እና እውነተኛ ነጥብ እዚህ ላይ ነው። ከአንተ ጋር መተኛት እንደመረጠች ሲሰማት፣ ምክንያቱም አልገፋህም፣ ምክንያቱም አልለመንክም፣ ነገር ግን ትክክል ሆኖ ስለተሰማህ ብቻ አትጸጸትበትም። በእርግጠኝነት እንደገና ለመስራት ትጓጓለች። ይህ ማዕቀፍ ምን ያህል ኃይለኛ እንደሆነ ደግሞ እንመልከት። አሁን የዚህ ማዕቀፍ ኃይል በበለጠ ጥልቅ ለመቆለፍ የሚከተለውን ኃይለኛ አስተሳሰብና አረፍተ ነገር እንጠቀም። አስደሳች ወሲብን እንደምንሰራ አስቀድሜ ያውቃለሁ፣ የጊዜ ጉዳይ ብቻ ነው በላት። ይህ ቀላል አባባል በአንተ ውስጥ ያለውን ጸጥ ያለ ውስጣዊ እምነት የሚያሳይ ሲሆን በዙሪያ ያሉትን ሰዎች በሙሉ ኤሌክትሪካዊ በሆነ መንገድ ይቆጣጠራል። ሴቶች የሚፈልጉት እንዲህ ያለውን የተረጋጋ፣ የማይናወጥና ከእንግዲህ የማያሳድድ ወንድ ነው። በቀጠሮ ላይ ሳሉ ኬሚስትሪው ሲያድግ እሷ ምልክቶችን ስትሰጥ፣ የአይን ንክኪ፣ የቅርርብ ንክኪ፣ አንተ ዘንበል ብለህ በለስላሳ ድምፅ እንዲህ በላት፣ የሆነ እብድ ነገር እንደምሰራ አውቃለሁ፣ እንዳልሰራን ነው እያስመሰልን ነው እንጂ ከዚህ በኋላ ምንም አትጨምር፣ ጸጥታውንና ቦታውን ያዝ። ይህ አባባል ያለ ግፊት ፍላጎትን ያሳያል። ሴትዮዋ ያለ ፍርሃት እንድትመርጥ ነፃነት ይሰጣታል። እንዲሁም በሁለታችሁ መካከል የማይነጥፉ የጋራ ስሜታዊ ሚስጥር ይፈጠራል። የወሲባዊ በራስ መተማመን 3 ማስተር ሊደረጉ የሚገቡ ውስጣዊ ባህሪያት አሉ። አንደኛው ፍላጎት አልባነት።
የአንተ የራስ ዋጋ ከሷ ፈቃድ ወይም ፍላጎት ጋር የተሳሰረ አለመሆኑን ስታይ ያንን ስሜት ትረዳዋለች። ይህ ደግሞ አንተን የበለጠ እንድትፈልግህ ያደርጋታል። ሁለተኛው የተረጋጋ መገኘት ነው። ሴቶች ስሜታዊ ፍጥረታት በመሆናቸው ደህንነትና መረጋጋት ይፈልጋሉ። በዝግታ መተንፈስ፣ ባለመቸኮልና በዝምታ መደሰት የአንተን ወንድነትና ጥንካሬ ያሳያል። ሶስተኛው በፍላጎት አለማፈር ነው። በወሲባዊ ፍላጎት ሳታፍር ያለ ይቅርታና ያለ ስስታምነት በራስ መተማመን ማሳየት፣ እሷን መፈለግህን ነገር ግን እንዳትገደድ ማድረግ። ማስወገድ ያለበት ትልቁ ስህተት ያፈጻጸም ኃይል ነው። ወሲባዊ መስህብ ሲኖራችሁ ለማስደመም፣ ጮክ ብሎ ለመሳቅ፣ ከመጠን በላይ ለማውራትና ነገሮችን በፍጥነት ለመጨረስ መሞከር ያፈጻጸም ኃይል ይባላል። ይህ ሲሆን ሴቲቱ ኃላፊነቱን እንደወሰደች ይሰማታል። የእናንተን ባህሪ መገምገም ትጀምራለች። በዚህም ምክንያት ፍላጎቷ ወዲያውኑ ይጠፋል። መፍትሄው መተወን አቁም፣ በምትኩ አሳይ። በተረጋጋ መንፈስ ቆይ። እሷን በደህንነት ስሜት እንድታሳይ ቦታ ስጣት። ውድ የሳቢሳ ቤተሰቦች የዛሬው የሳቢሳ ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አሁንም አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ለሌሎችም እንዲደርስ ሼር ማድረጋችሁ እንዳትረሱ። መልካም ጊዜ